እኔ የተወሰነ እንኳን አያናን ጠያይቄ እንኳን ቢወጣ ደስ ይለኛል ስላላይም ስለሆንኩት። እኔ አያናን ብዙ ጊዜ አዳምጣለሁ። የመጀመሪያ እዚህ መግባታ ይመን እንደምታውቀው አያናን ብዙ ጊዜ እከታተላለሁ። እኔ መሬት ላይ ያለውና አያና የማወራውና ሌሎች የብልጽግና ደጋፊዎች የማወሩት ነገር ምንም ያልገባኝ አንድ ጥያቄ ያለኝ፣ መሬት ላይ ያለው ሌላ እነሱ የምናገሩት ሌላ ነው። ለምሳሌ ስለ ኢኮኖሚ ያነሳል አያና። አሁን እዚህ ጋር ስለ ኢኮኖሚ ሲታነሳ እኮ ኢትዮጵያ ሄጄ እኮ በመንግስት ባወጣው ነገሮች በኮሪደር ልማት ተብሎ በወጣው መንገዶች በተሰጠው ነገሮች አይ ባንኮች ራሳቸው ሁሉ ነገር አቁመናል ባሉበት ሰዓት ሰው ቤት ገዝቶ ቤቱን መሸጥ አቅቶት ካሽ ብር ጠፍቶ በተቸገረበት ሰዓት ላይ አይ ኢኮኖሚ የመንግስት ኢኮኖሚ አድጓል። የመንግስት ንግግር ነው አያና እያሰማለሁ ብዙ ጊዜ። ለእኔ አልገባኝ። የመንግስት መሬት ላይ ያለው ሌላ ነው፣ ሰማይ ያለው ሌላ ነው፣ ሚዲያ ላይ ያለው አያና አሁን እዚህ ጋር እዚህ ቦታ ላይ አዎ እዚህ ጋር መንግስት ጥሩ ነገር እየሰራ ነው፣ የኢኮኖሚ እያሳደገ ነው ይላል እንደ በፊቱ ድጋሚ። አሁንም ህብረተሰቡና የኢትዮጵያ ህዝብ ያሉበት ችግር ሌላ ነው፣ እዚህ ጋር የኢኮኖሚ ጉዳይ እየተወራ ያለው ሌላ ነው። እኔ ጥያቄ ለምሳሌ ሰው ያለው እንኳን ያለው እጁ ላይ ያለው ነገር መጠቀም ሳቅቶ ሲቸገር አያና ከየት አምጥቶ ኢትዮጵያ በጥሩ ሁኔታ እድገት እየጨመረች ያለችው ሁኔታ ላይ ነው ያለችው። ህብረተሰቡ ብዙም ይሄን አይል ችግር ያለ ነው ያለው አሁን ባሳየ ነው። የአይኤምኤፍን ተነስተዋል ብዙ ነገሮች አጠቃላይ አድርጌ ማለት እሱ ከየት አምጥቶ የመንግስት ንግግር አሳልፎ ከሆነ ኦኬ መንግስት ወስጄ ይሄን አድርጌ ያለው ብለው ይናገር። አንደኛ የኢትዮጵያ ህብረተሰብ ደግሞ የኢትዮጵያ ህዝብ ያለ ችግር ደግሞ ይሄ ነው ብሎ ደግሞ አንዱ ይናገር። አሁን አጠቃላይ የመንግስት ብቻ ነው ቃል የተናገረ ያለው እሱ ነገር ለኔ ያልገባ ነው። መሬት ላይ ያለው በፍጹም አያና ከተናገረው ውጭ ነው። በምንም ታምር በኮሪደር ልማት አንድ ያለው ነገር አንድ ጥሩ የተናገረው ነገር የኮራፕሽን ነገር ነው። ኮራፕሽኑ እነማን እጅ ነው ያሉት? የአብይ ግሩፕ እና የሽመልስ እጅ ነው ያለው። በቃ ዘሴት ከዚህ ውጭ ምንም ነገር የለም። ከሱ ደግሞ የአያናም ጭምር ነው። እያንዳንዳቸው ከዚህ ከውጭ ሀገር የገቡትና ለተወሰነ ብልጽግና ደጋፊዎች ጋር አሉት የራያ ሚዲያ የሚባል ነገሮች ስለተቋቋመ በዛ ንግግር ነው የተናገረው ያሉት እንጂ በምንም ታምር ሌላው እንኳን ይቅር የባንኮች በአሁኑ ሰዓት በስተዋል። ጥሩ ነገር እየሰራ ነው፣ እየተንቀሳቀሰ አይደለም፣ ውሸት ነው። በቅርብ እዛ ደርሰን የመጣ ነገር ከየት አመጣ አያና የተናገረው ነው ጥያቄ። አመሰግናለሁ። እስቲ አያና እንግዲህ እኔ አሁንም ከሚዲያ ላይ ወይ መሬት ላይ ሄደህ ምናምን ያየኸው ሞር ሊሚትድ የሆነ ነው ብዬ አስባለሁኝ። ጂዲፒን የሚወስነውና ጂዲፒን ኢቫሉዌት የሚደረግበት መንገድ ኢንተርናሊ ራሱ መንግስት አለኝ የሚለው አንተ እንደምትለው አንዱ ሲሆን፣ ሌላኛው ደግሞ ከኢንተርናሽናል ኮሚዩኒቲ እንደና አይኤምኤፍ አይነት ድርጅቶች የሚያሳዩት የጂዲፒ አቅም አለ። ግሮስ ዶሜስቲክ ፕሮዳክት የህዝቡ ኑሮ ጋር ምን ያህል ይገናኛል? አንተ ኤክስፖዝድ የሆንክበት አንተ ያየኸው የት አካባቢ ነው? እዛ ላይ ደግሞ እዛ አካባቢ ላይ ምን አይነት የሰው ላይፍ ምን ያህል አፌክት ሆኗል? የአንተ ኤክስፖዠር ሪሰርች ሆኖ ሊቀርብ አይችልም አይደለ? አንተ ሄደህ ምን ያህል ሰው ነው የምታገኘው? ምን ያህል ሰው ህይወት ታውቃለህ? ምንድነው የሚደርስ ዜና ሆኖ የሚነገረው ራሱ ምንድነው? ሰው አገኘሁ ብሎ በላው ብሎ ዜና ሆኖ አይነገርም አይደል? ጉዳት ነው የሚነገረው፣ ችግሮች ይታያሉ፣ ሞር ቪዚብል ናቸው። ኢኮኖሚው ጂዲፒው ባለፉት 10 አመታት ኢትዮጵያስ ጂዲፒ ላስት 10 years ብለህ ራስህ ጉግል አድርገው። ኢትዮጵያስ ጂዲፒ ላስት 10 years በልና ፕሮጀክሽኑ ምንድነው የሚመስለው ብለህ ያለፉት 10 አመታት ወይም ደግሞ ያለፉት 5 አመታት ላስት 5 years ምን ይመስል ነበር የኢትዮጵያ ጂዲፒ? ጂዲፒ ማለት ሀገሪቱ ውስጥ የምታመርተውና የምትጠቀመው ማነው? እዚህ ጋር ላይ ማይክህን ጂዲፒ ማለት ግሮስ በሀገሪቱ ውስጥ የምታመርተው የምትጠቀመው በአጠቃላይ ያለ ቢዝነስ የሚንቀሳቀሰው ገንዘብ ሲደመር ወደ ውጪ የምትልከው ሲቀነስ ወደ ሀገር ውስጥ የምታስገባው ነው። ዲፈረንስ ኢን ኤክስፖርት ኤንድ ኢምፖርት ማለት ነው። ኤክስፖርት ዴፊሲት ቢባለው ማለት ነው። እሱ ትቀንሳለህ። ዴፊሲት ካለ ከግሮስ ፕሮዳክት ላይ ትቀንሳለህ። ሀገሪቱ ላይ በአጠቃላይ ገንዘብ የሚንቀሳቀስበት ደረጃ ምንድነው የሚመስለው ኢትዮጵያ ላይ ብለህ ማየት ትችላለህ።
ትሪፕል ዲጂትስ የገባ ነው አሁን ነው። 2019 ላይ ጂዲፒያችን 92 ቢሊዮን ነበር በዶላር ማለት ነው። 6.5% ግሮት እያሳየ ነው ብሎ የሚናገረው አያና አይደለም፣ አይኤምኤፍ ነው የሚናገረው። ኢንተርናሽናል ሞኔታሪ ፈንድ ወይም መንግስት አይደለም የሚናገረው። የዓለም አቀፉ የጂዲፒ መለኪያ የሚያሳየን 92 ነበር፣ ከመቶ በታች ነበር። 2020 107 ገባን። ኮቪድ እያለ 2021 111 ገባን። ጦርነት መሃል ሆነን 2022 126 ገባን። 2023 163 ገባን። for the first time 2024 200 ገባን አይደለ? ሶ ጂዲፒያችን እየጨመረ መሆኑን የሚያሳይ ነገር አለ። ይሄ ጂዲፒ ግን ትራንስሌት አድርጎ የህዝብን ኑሮ በመለወጥ አንፃር የየትኛውን የህዝብ አካል ነው እየለወጠ ያለው? ዲስትሪቢዩሽኑ ወደ ላይ ያለው ነጋዴው፣ ሰፊ መሬት ያለው ባለ ሀብት ወይም ባለ እርሻ ነው ኑሮ ሞር እየተሻሻለ፣ ከታች ያለው በደሞዝ የሚኖረው ሰርቶ የሚኖረው ሰው ደግሞ ህይወቱ አልተቀየረም የምትል ከሆነ የዌልት ዲስትሪቢዩሽኑ የገንዘብ ፍሰት ዲስትሪቢዩሽኑ ችግር አለው ማለት ይችላል። እንደ ሀገር ግን አያና እዚህ ጋር ያዝልኝ። አያና ነው አንተ ያለው በጂዲፒው ባደገ ቁጥር ህብረተሰቡ ኑሮ እየተሻሻለ ይመጣል ነው። ጂዲፒው እሱ ባደገ ቁጥር ህብረተሰቡ ይቀየራል የሚለው ነገር ሳይመጣ፣ አሁን ለምሳሌ እሱ ከአገር ውስጥ የሚገባ ምርት ወደ ህብረተሰቡ ሳይሄድ አየር ላይ ነው አለው። ለምሳሌ ልጠይቅህ፣ ወደ ሀገር ውስጥ የሚገባው እቃ ወደ ህብረተሰቡ ካልወረደ፣ ወደ ህብረተሰቡ ካልሄደ የማን ኪስ ነው የገባ ይብለ እሱ መልስልኝ ነው ያልኩት። እኔ ወንድም ይኸውልህ እንደዛ ዳይሬክት ኮሪሌሽን ያለው ኢምፓክት ኢንፍሌሽኑን ዲቴክት ማድረግ አለብህ። በጂዲፒ እንዴት ነው የሚለካው? ኢንፍሌሽን ራሱ ኢንፍሌሽኑንም ሄደህ ማየት ትችላለህ። ባለፈው አመት ኢንፍሌሽን ምንድነው የሆነው ብለህ ነምበሮቹ ኮሬክት ግን አይደሉም። ይቅርታ አያና፣ ብትከፍት ኮምፒውተርን ብታየው አሁን የነገርከን ነምበሮች ወናት ራይት እንደገና በካፒታል ነው ዲቴክት መታረግ አለበት። ኢንፍሌሽኑ የነገርኩ ነምበሮች የትኞቹ ምንድነው? የትኞቹ ነምበሮች ናቸው? ነምበሮቹ ልክ አይደሉም። አይኤምኤፍ ጂዲፒ ብላይ ሳይት ኮት ያረካቸው ነምበሮች ዜናት ራይት። አሁን እንደውም ቅድም ባልኩ መሰረት ኢቭን የ2025 ፕሮጀክሽኑ እንደቀነሰ ነው። ከዛም በፊት የጠራቸው 100 ምናምን የሚሉትም ዲፈረንስ አላቸው። ይሄን ደብል ቼክ አይኤምኤፍ ያልከው ራሱ ሶርስ አሁን እንትን ኢኮኖሚክስ አቨሬጅ ነው የሚወስደው እነሱን ነው። አይኤምኤፍ ያልከው ነምበር አለ አይደል የጠቀስክልን አሁን ከማቋረጣቸው በፊት እሱ ያልካቸው ነምበሮች ዜናት ራይት እያልኩ ነው። ቆይ ላወጣልህ እችላለሁኝ እኮ በዛውም የ2025 ፕሮጀክሽኑን ኬንያም የመስራት ፕሮጀክሽን ማለት ምን ማለት እንደሆነ ታውቃለህ አይደል? አሚን ኦልሬዲ እነሱ ናቸው አንተን ያመጣው ፕሮጀክሽን ኖ ፕሮጀክሽን ነው። ኢንተርናሽናል ሞኔታሪ ፈንድ እና ፕሮጀክሽን የተለያየ ነገር ነው። ፕሮጀክሽን ማለት የሚገመተው ለሚቀጥለው አመት አይደለ? ያልገመው ማለት ፊስካል ያ ትንበያ ነው። ያ ሶ ያለቀውን አመት ያለቀውን 2024 according to world record ምንድነው የሚያሳየው ብለን አይኤምኤፍ ሄደን እኮ 2024 ኢትዮጵያን ጂዲፒ እና አይኤምኤፍ ያ ፊስካል ዩሮ በኢትዮጵያ ያለቀ ነው። ሰኔን 30 መች እንደሆነ ኢትዮጵያ ካሌንደር አላውቅም እንጂ ኢትዮጵያ ፊስካል አይኤምኤፍ በኢትዮጵያ ካሌንደር ነው እንደሚጠቀመው። የኢትዮጵያን ዳታ ነው የሚሰራው እኮ እዚህ ጋር ነው። የኢትዮጵያን ዳታ ቢሰራ ግን አይኤምኤፍ የሚጠቀምበት ፊስካል ይር የራሱ እንደሆነ ታውቃለህ። ታው ቢስኩዳ ላይክ wouldn't be the right trans እንትና አይሆንም ስኪውዳውንም ዳታው ታዲያ እንደዛ ሲሆን በአንተ ካሌንደር በአገሪቷ አሁን ለምሳሌ ሌሎች ሀገሮች አሉ ካሌንደራቸው እሱ አውል ደብል ቼክ እሱ ከኔም ከሆነ ካፑን እሱ ቼክ አደረጋለሁ። አይኤምኤፍ ዩዝስ ነምበሮቹን ግን እንዴት እንትነህ የሚጠቀመው ያ የሚጠቀመው አይኤምኤፍ የሀገሪቱን የራሷን ካሌንደር አንተ አጭር ካሌንደር ካለ ያንተን ካሌንደር አይጠቀምም። የራሱ እንትን አለው። አይኤምኤፍ ዱዱ ግሪጎሪያን ነው የሚጠቀመው ነው የምትለኝ? ኦኬ ያ ግሪጎሪያን ካሌንደር ኤንድ ፊስካል ይር ነው የሚጠቀመው። ኦኬ that's up to them ግን either ways ኢንፍሌሽን ሬቱንም በዛው ብታወጣው ያለውንም ራሱ ፕሮጀክሽን ብለህ ብታጣጥለውም ራይት ነው ኬንያ እንደምትበልጠን ኦልሬዲ ፕሮጀክት አድርገዋል። የራስ ሶርሶች ናቸው ፕሮጀክሽን ጋር አልሄድም የምልህ ምክንያት አይኤምኤፍ ሪፖርት ኦን ኢትዮጵያ በፒዲኤፍ ነው ያላቸው እዚህ ጋር። ቆይ ይሄ እኮ በደንብ የሚታወቅ ነው።
እኔ አሁን ያየሁት ኢኮኖሚክስ እንትን የሚለው ራሳቸው 2024 okay by country አሁን ጉግል ታስደርገናለህ። ኦኬ እዚህ ላይ እንደሚል ከሆነ እኔ አሁን ምንም ጥያቄ በሌለው ሁኔታ እድገት አለው ነው አለ እድገት አለ ግን እዚህ ላይ ምን ይላል መሰለህ after experiencing inflation rates around 30% for 3 consecutive years Ethiopia has made significant trends in curbing inflation. By March 2025, the inflation rate had decreased to 30%, with projection indicating further decline to 10% in the 2025-26 fiscal years. Inflation እየቀነሰ ይሄዳል የሚል አለ። Imagine float አድርገን inflation መቀነስ ራሱን የቻለ የራሱ significant meaning አለው ግን እሱ ፉሊ ፍሎት አድርጋለች እንደ ኢትዮጵያ ፉሊ ፍሎት አድርጋለች እንደ ፉሊ ፍሎት የአይኤምኤፍ ዲማንድ ነው ታውቃለህ። ኢትዮጵያ ፉሊ ፍሎት ፈየራ አትክፈተው ፈየራ ማይክህ ያስተጋባው ኢትዮጵያ ፉሊ ፍሎት አላደረገችም የሚለው ውሸት ነው። የአይኤምኤፍ ዲማንድ ነው የሚለው ውሸት ነው። ኦኬ ኢንፍሌሽን ቀነሰ የአይኤምኤፍ ዲማንድ ዲቫሉዌሽን ነበረ። ሆልድ ኦን የአይኤምኤፍ ዲማንድ ዲቫሉዌሽን ነበረ። ፍሎቴሽን ዲማንድ አላደረጉም። የኢትዮጵያ suggestion to their request ነው። እኔ ልጋብዝህና ሜቢ ማታውቁ ከሆነ ማለት ነው ማንን ነው ልጋብዝ? ሙዚቃ እንዳይሆን አይ ልጋብዝ ማለት የሚነበብ ነገር ልጋብዝ ማይደብረ ከሆነ አይ ልጋብዝ። አይኤምኤፍ አርቲክል 4 የሚባል ሪፖርቶች አሉት ለሀገሮች የሚለቀው ማለት ነው። እዛ ላይ ያሉትን ኔጎሺዬሽኖች እና ይርሊ የነበረውን ጥያቄና የዚህ ሀገር መንግስት ሪዚስት የሚያደርግበትን ምክንያት ቼክ ታደርገዋለህ ማለት ነው። አይኤምኤፍ እኔ እሱ I'm closer than you can imagine closer than ኮንክ ደግሞ ዴሊበሬትሊ እየዋሸህ ነው ማለት ነው። ኖ ለማታውቀው ነገር አታውራ እያልኩ ነው እንጂ ኢትዮጵያ አሁን እስካሁን ፉሊ ፍሎት ያላደረጉት ዲማንድ ካደረጓቸው ነገሮች መሃል አንደኛው ዴፕት ሪስትራክቸሪንግ ነው። አንደኛው ነገር እና ኢኮኖሚክ ስቴቢላይዜሽን እስኪኖር ድረስ ፉሊ ፍሎት ለማድረግ ራሱ አልተስማሙም። ገባ ሲቀጥል ማለት ነው አይኤምኤፍ ኢትዮጵያ ላይ ሌቨሬጅ የለውም ያልክበት ምክንያት ኢትዮጵያ ሌቨሬጅ የለውም ማን ያለ ኢትዮጵያ ማን ነው ሌቨሬጅ የለውም ያለ ፑሽ ሊያደርጉት አይችሉም አላደረጉትም ስላልከኝ ነው። ከነዚህ አይነት ሰው ጋር ማውራት ይቸገራሉ። ይኸውልህ ያልተባለ ነገር ተብሏል። ሌቨሬጅ የለውም ማን ነው ያለ አይ እንደዚህማ አንባጎራ ተፍጠረ ፈራው እንዲያልኩት ፖይንት this reality on the ground ማንኛውም ሰው እኔ እዚህ ጋር ቁጭ ብዬ ቻሌንጅ የሚያደርግ ሰው እጁ ላይ እንትን ያለው ሰው አርቲክል 4 ሪፖርት ኦን ካንትሪስ የአይኤምኤፍን ቼክ ማድረግ ይችላል። አውቀዋለሁ አልኩ። አይኤምኤፍ ላይ አይኤምኤፍ ሌቨሬጅ የለውም ያለ ማን ነው? ሰው ሲያወራ ለምንድን ነው ደግሞ የማድረግ ለምን ደበረ? አይኤምኤፍ ሌቨሬጅ የለውም ያለ ማን ነው ነው ያልኩ። ያልተባለ ነገር ተብሏል ተብሏል አላልክም። እሺ እሱን ሳይሆን ግን እንትን ብለሃል። እሺ ኢትዮጵያ ፍሎት አድርጋለች፣ ፍሎት የማድረግ ፍላጎት አላት ነው ያልከው። ፍሎት እንድታረግ ፑሽ እያደረገ ያለው አይኤምኤፍ ነው እንጂ ኢትዮጵያ እስካሁን ፉሊ ፍሎት አላደረገችም። ለዚህ ፍሎት ለማድረግ ከሱ ገንዘብ ለማግኘት ዩሮቦንድ ላይ አፕሩቫል እንዲከፍልላቸውና ዴፕት ሪስትራክቸር እንዲያደርግላቸው ድጋሚ ዴፕት እንዲያገኙ ሲሉ በጣም ሲለምኑ ነበር። 6 ወር ያልሞላቸው አዋጆች ሰርዘው ነው ኢቭን ሰምሃው ፓርሻሊ ፍሎት ያደረጉት። ገንዘቡ ፍሎት አልሆነም እስካሁን። አይኤምኤፍ ነው ስቲል ፉሊ ፍሌክሲብል አድርጉት ፎሬክስ ጋር እስቲ ጋብዘን ጋብዛለሁ ያልከውን ማርኬቱ ጋብዘን እስቲ አሳያችኋለሁ ያልከውን እኛ ሰርች ያደረግን ልጋብዛችሁ ያልኩ እኮ ነገርኩ። እኔ የተለያየ ቀን ላይ ያነበብኳቸው ሪፖርቶች እኮ ናቸው። አርቲክል 4 የየአመቱን ላንብብልህ። ዲስ ፋክት ኦን ደ ግራውንድ እኮ ዩሮቦንድ የኢትዮጵያ መንግስት ዩሮቦንድ ያለበትን ብድር መክፈል ሲያቅተው ያን ብድር ኒጎሽየት አድርጎ ሪስትራክቸር እንዲያደርጉለት ሲፈልግ አይኤምኤፍ ካልፈረመ እንኳን ዌስተርኖች አይደሉም ቻይና ራሱ አትፈርም። አይኤምኤፍ ካልፈቀደ
ፓርትነር ሀገሮችን ብድር አይሰጧትም፣ ወርልድ ባንክ ብድር አይሰጥም። ይሄ በጣም ኮመን ኖሌጅ እኮ ነው የምታወራው ነገር የአይኤምኤፍ ሌቨሬጅ ኮመን ኖሌጅ ነው። ግን አይኤምኤፍ ነገር ነው። እሺ ዴፕት ይኸውልህ አይኤምኤፍ ቤቱ አንማኔጀብል ሆኗል። ሰው ሲያወራ በላይ ላይ ተደርቦ የሚያወራ ምናምን ፋክቹዋል ቤስ የሌለው ሰው ምን ነው አይኤምኤፍ ሌቨሬጅ ነምበሮች ስሞች እየጠራው እኮ ነው። ሶርስ ያለውትን ነገር ለመስማት ዝግጁ አይደለም። ዩ ኪፕ ቶኪንግ ፋክት ቼክ ታደርጋለህ። ፋክት ቼክ አድርገው ከደበረ ማለት ነው። አይ አም ፋክት ቼኪንግ ዩ አዝ ዩ ስፒክ እኮ አንደኛ ይኸውልህ ያልተባለ ነገር ተብሏል ትላለህ። አይኤምኤፍ ሌቨሬጅ የለውም ያለህ ሰው የለም። አንተ ነህ ቱ ዘ አዘር ኤንድ እንደውም የክራይሲስ ነው አይኤምኤፍ የሚበደር ጥቂት ሀገር የኢትዮጵያ መንግስት ፍሎት አድርጓል። ኦኬ ፍሎት አድርጓል ብያለሁ። ኦኬ ፍሎት አድርጓል ብቻ ሳይሆን ሪኩዌስቱ ቆይ ያልኩህ ነገር ጋር ተመለስ። አይኤምኤፍ ኔቨር ሪኩዌስትድ ፎር ፍሎቴሽን ዲቫሉዌሽን እንጂ ፍሎቴሽን አልጠየቁም አሉ። ዲቫሉዌሽን አይደለም የሚጠየቀው። ይኸውልህ ሁለት ኦፕሽን ኦኬ እሱን አሳየን ነው ጋብዛለሁ ምናምን አልክ አይደለ? አርቲክል 4 እና አንብበው አልኩህ እኮ 2020 4 የሚባል ነገር አይደለም። ሾው ሚ አንተ ነህ እንደ ኤቪደንሱን ያለህ እኔ why am I searching for your evidence? አርቲክል 4 give me article 4 of which አዳምጥ እስካሁን አንተ ላልከው ነገር እኮ ምንም article 4 of which year ምንም ያሳየው ነገር የለም። ባይዘው እስካሁን ላወራው ነገር ምንም ያሳየው my camera for the second third time you're just talking over people የትኛው article 4 ነው for what article 4 የትኛው article 4 ከ2020 ባሉ አውራ ከቅርቡ 2010 ጀምሮ ያለው እንዳለ ላንብብልህ article 4ዎቹን ቼክ ስላላደረግከው ማለት ቼክ ብታረገው ነው and that's how you provide evidence አሁን ነው ባይዘው ያየው article 4ን በእርግጠኝነት ግን እኔ ልንገርህ በቃ ይኸውልህ አውራና ይኸውልህ ከእንትና ጋር ሂጅ አወራው ብለህ እዛ ደግሞ ትንሿ ባለ 15 ሰው ሩም ውስጥ ሄደህ ለማውራት ስለሆነ አውራና ሲጨርስ እኔ አወራለሁ። ጎ ሄድ ለሌሎቹ ምድል ስጥ። ሂድ አንድ ደቂቃ አለ። በጣም አመሰግናለሁ። ይኸውልህ አይኤምኤፍ ሪኮመንድ ያደረገው 4 years ማለት ነው ከረንሲ ፍሌክሲቢሊቲ ነው። ከዛ ኢትዮጵያ ሬዚስት ያደረገው ፉል ሊበራላይዜሽን በታሪክ አላደርግም ብለው እምቢ አሉ ማለት ነው። ለዚህ ግራጁዋል አጀስትመንት እናርጋሉ። ግራጁዋል አጀስትመንት ማለት ግራጁዋል የሆነ ዲቫሉዌሽን ማለት ነው። ፓርሻል የሆነ ዲቫሉዌሽን። ለዚህ ኢቨን ራሱ ማለት ነው አብይ ከመጣ በኋላ ራሱ አንዴ በ15% በምን ዲቫሉ ያድርገው ነበረ፣ ግን ምንም ኢዝሊ ያደርግ አልቻለም ማለት ነው። ማንም ያስተውሰው ማለት ነው። ምክንያቱም አብይ ሲመጣ 20 ምናምን ብር ነበረ የዛኔ የነበረው ማለት ነው። እነዚህን ነገሮች ዓለም የሚያውቀው በቀጥታ የተቀመጠ ነው። ኢቨን አይኤምኤፍን ለመበደር ሲሄዱ መጨረሻ ላይ እምቢ ሲሉ እጅ ሲሰጡ መጨረሻ ላይ በየአመቱ ማይልስቶን ቁጭ አድርገውላቸው ይሄን ስታደርጉ የቀረውን እንለቃለን ብለው ነው ብድር ራሱ የዛኔ የለቀቁላቸው ማለት ነው 2024 ማለት ነው። ይሄን ኤቭሪባዲ ነው በግልጽ የተነገረ ነገር ነው። ይሄ አይደለም የምትል ከሆነ ዋህ ወዘ ዲል የብድሩ ዲል አይደለም ያልከው መጀመሪያ አንተ ስለሆነ መጀመሪያ አንተ ማስረጃውን አቅርብ ከዛ ይልቅ ማለት ነው እንጂ ስቲል ፍሎቴሽን የኢትዮጵያ መንግስትም አላረገም። ገና ስቴቢላይዜሽን ይፈልጋል፣ የተለያየ ነገር ይፈልጋለሁ። ዲቫሉ ያስደረጉት ግን አትሊስት ይህን ገንዘብ ስንሰጥ የሞኔታሪ ቫሊዩን አይወክልም ገንዘባችሁ። በዛ ገንዘብ ልክ አናበድርም ተብለው ማይልስቶን ቁጭ አድርገላቸው አይኤምኤፍ ነው። መቼም የኢትዮጵያ መንግስት ፈልገው ያቅም ዲቫሉዌሽን ፍሎቴሽን ማለት ነው። ኦኬ እስቲ አያና ሪስፖንድ አድርግ። ዳታ ባክ ያድርግ ግን ክሌም እንዳደረገው ደስ ይለኛል። በዛ ልክ ሊመልስ አያና ሪስፖንድ አድርግ። አያና ጨረሰ እንዴ? ኦኬ አንደኛ አይኤምኤፍ የጠየቀው ዲቫሉዌሽን ነው። አይኤምኤፍ ሁሌም ዲቫሉዌሽን ነው የሚጠይቀው። ሌቨሬጅ አለው ብድሩን የዩሮፒያን እና ሌሎች የቻይና ኢንተርናሽናል ብድሮችን ሌቨሬጅ አድርጎ ዲቫሉ አድርጉ ነው የሚለው። የጠየቁት ዲቫሉዌሽን ፕራይሱ ራሱ ይታወቅ ነበር። ሶ ፍሎቴሽን አይኤምኤፍ ጠይቋል። ሄድና ከ2010 ጀምሮ ያለውን አርቲክል 4 አርቲክል ምናምን አንብብ ማለት ሜጀር ብሪች ኦፍ እንትን የኤቪደንስ ያለማቅረብ ችግር ነው። ስለዚህ እሱ ሌቨሬጅ ለማድረግ የተሞከረው ብድሩን ሆልድ ማማዬ ልጆች እንትን እያሉኝ ነው እና አይኤምኤፍ የራሱ የሆነ የአሰራር ሂደት አለው። ፍሎት አድርግ አይልህም ከረንሲ
ትንሽ እንኳን ብታውቅ እሱን ታውቃለህ። ሶ ፍሎቴሽን የተደረገው እንደውም ፑሽ ባኩ የነበረው የራሳችን ማክሮ ኢኮኖሚክ ሪፎርም እየሰራን ነው፣ ስለዚህ በዛ ውስጥ ኢንክሉድ ይደረጋል ተብሎ ነው ኢኮኖሚክ ሪፎርም ውስጥ የተደረገው። ፍሎቴሽን የራሱ የሆነ ዴንጀረስ የሆኑ ነገሮች አሉት። ቢኮዝ ማኔጅ ታደርገዋለህ፣ ፍሎት አድርገህ ለጊዜ ሰጥቼዋለሁ የምትለው አይደለም። ሶ ኢዝ የሚደረግባቸው ቦታዎች አሉ፣ ኮንትሮል የምታደርግበት ቦታ አለ። ኢቭን እነሱ ራሳቸው ይነግሩሃል፣ ተጨማሪ ኢንጀክት ራሱ ያደርጉላል። which they have done 2 ጊዜ አፕሩቭ ተደርጎ ኢንጀክት ተደርጎልናል ዶላር ቢኮዝ ፌል እንዳያደርግ ኢኮኖሚ። ቅድም እንዳልኩ ኢትስ ላይክ ካንሰር ትሪትመንት እንደማለት ነው። ፍሎቴሽን ማለት ሜጀር የሆነ ኢሹን እሱም ራሱ ተናገረው እኮ ከ27 ብር ከ28 ብር 50 ምናምን ብር ስትገባ you're just kicking the can down the road። ለዛ ተብሎ ፍሎቴሽንን አዳፕት በሚያደርግበት መንገድ ነው የተሰራው። the fact of the matter is ፍሎቴሽኑ ፕራይስ ከባንክ እየወጣለት በፊት ከሚሰራው አሁን ከብላክ ማርኬት ጋር ተመጣጣኝ ያለበት ቦታ ላይ ነው ያለው። ግን በርደኑን ፊል እያደረገ ያለው ቅድም እንትና ማን ነው ፈየራ ነው ምናምን የሚባሉ ልጅ ጠይቅ ዝቅተኛ የኑሮ ደረጃ ላይ ያለው ነው በርደኑን ፊል የሚያደርገው። እሱን ሰብሲዳይዝ ለማድረግ ሲባል የዚህ ዓመት ኢኮኖሚ ላይ 21% የዚህ ዓመት በጀት ላይ 21% in billions 21% ኢንጀክት ተደርጓል፣ ሰብሲዲ ማለት ነው። ሶ እሱን ኢንጀክት እንዲያደርግ ዶላር ሰፖርት ይደረጋል። at the end of the day ግን ዳይሬክት ፎሬን ኢንቨስትመንትን ይጨምራል፣ ሀገሪቱን ራሱ ከኢኮኖሚ ጥገኝነት ያወጣል። it's a major economic reform ነው። ይሄ ተደርጓል። ይሄ በተደረገበት ሁኔታ ምንም ኢንፍሉዌንስ አይኖረው። ምንም እንደ ሰዎች እኮ እዚህ ላይ አሁን እኮ ዛሬ መጥተው አፋቸውን አጥበው ስለ IMF የሚያወሩን ሰዎች ዶላር 200 ይገባል 300 ይገባል ብለው እኮ ሲፎክሩ የነበሩ ናቸው። በመዋርት ማለት ነው ሀገር እንትን የሚልበት። ሶ IMF ፍሎት አድርጉ ብሎ አስገድዶ ፍሎት አስደረገ ምናምን የሚለው ነው። IMF ዲቫልዩ አድርጉ ነው ያለው እንደለመደው። እስካሁን ዲቫልዩ እንዳስደረገን አሁንም ዲቫልዩ ነበር የጠየቀው but we didn't devalue ለማለት ነው። ኦኬ እሺ፣ እኔ ግን የኔን እንትን ላቅርብልህ 2023 ላይ ማለት ነው የአርቲክል 4 ባይ ዘ ዌይ አርቲክል አይደለም ካይንድ ኦፍ ሪፖርት ነው ሁሌ የሚለቀው በየአመቱ የተለያየ ሀገሮች ላይ IMF አዚ ኮትድ ስላልሆነ ማለት ነው 2023 ላይ ሙቭ ቱ ማርኬት ዲተርማይንድ የሆነ ኤክስቼንጅ ሬት ፍሎት አድርጉት ብሎ ጋቨርንመንትን ሲጠይቅ ፓርሻል አጀስትመንትን ያደረገው ጋቨርንመንት ፎሬክስ ኦክሽን የሚባለውን ማለት ነው 2022 ላይ ግራጁዋል ዲፕሪሺዬሽን ይሄ በስታፍ ሪፖርት ደግሞ የሚባላለው ግራጁዋል ዲፕሪሺዬሽን እና ፎሬክስ ሊበራላይዜሽን ጠይቆ ዲቫሉው ነው ያደረገው። የኢትዮጵያ መንግስት ውሳኔ ዲቫሉዌሽን ነበር። በ2020 ኦቨር ቫሉዌሽኑን አስተካክሉ እና ሬቱን ዩኒፋይ አድርጉ ተብለው ኤክስቼንጅ ሬት ዩኒፋይ አድርጉ ተብለው ማለት ነው ታይት የሆነ ፎሬክስ ኮንትሮል ነው ግሪፕ አድርገው የቆዩት ማለት ነው። 2018 ላይ ደግሞ ማለት ነው ኢንተርቬንሽን አቁሙ ላይ ጋቨርንመንት ማርኬት ላይ ውሳኔዎቹ ያሉትን ነገሮች ኢንተርቬንሽን አቁሙ ሲባሉ ምንም አይነት ቼንጅ አላደረጉም ሪስፖንሳቸው ማለት ነው። which means ትሬንድ የሚናገረው ሞር ፍሌክሲቢሊቲ ፎሬክስ ሊበራላይዜሽን ምናምን የሚባሉትን ነገር IMF ነው ፑሽ እያደረገ የነበረው ናቱን ዘ ኢትዮጵያን ሳይድ። እንግዲህ ይሄ ኦፊሻል ሪፖርት ነው። አሁን ያልኩት ላይ ቀኖቹን እስክሪፕትና ወረቀት ያዙና ማለት ነው ያው ሆዲፍቸው ነው አሁን እዚህ ጋር እንትን ለሚለው ሰው አይደለም። አይ አንተ የምትለው ላይ ጀስት ክላሪፋይ ለማድረግ አርቲክል 4 የሚባለው IMF የፈረመው ከሜምበር ስቴቶቹ ጋር የፈረመው አግሪመንት ነው አለ ኮንሰልቴሽን እያንዳንዱ ሜምበር ሀገር IMF እንትን የሚላቸውን ኢትዮጵያ፣ ኬንያ ሁኤቨር እየዞረ ኢኮኖሚያቸው እንዴት እንደሆነ ምናምን አሰስመንት የሚሰራበትን ሪፖርት ነው አንተ የምትጠቅሰው ይርሊ የሆነ ሪፖርት ራይት። ኦኬ እሱ ምን ሆነ ያለው ሪፖርቱም ማለት ኦፍ ኮርስ ነው እና በዛ አግሪመንት መሰረት ሁላችንም አንደርስታንድ እናደርገው ነው። በዛ አግሪመንት መሰረት ኢትዮጵያ ከረንሲዋን ዲቫሉ ታርግ የሚል ሬኮሜንዴሽን አስቀምጠዋል እያልከን ነው። እነሱ አይደለም 23 ላይ ዲቫሉ አይደለም ታርግ ያለው ማርኬት ዲተርማይንድ ኤክስቼንጅ ሬት ነው። ያ ማለት ፍሎት ማድረግ ማለት ነው። 2023 ላይ እንደዛ ሲባሉ ፓርሻል አጀስትመንት አደረጉ ፎሬክስ ኦክሽን ላይክ ብሔራዊ ባንክ ይወጣና ባንኮች ምናምን ነገር በጨረታ ዶላር ዋጋ እንዲያወጡ ማለት ነው። ከዛ 2022 ላይ ደግሞ ከ3 ዓመት በፊት ደግሞ ግራጁዋል ዲፕሪሺዬሽን እና ወይ ደግሞ ፎሬክስ ሊበራላይዜሽን ሪኮመንድ አደረጋቸው። ኢትዮጵያ ጋቨርንመንት ደግሞ
15% ዲቫሉዌሽን ኦልሬዲ 2021 ላይ ስላደረግኩኝ ብሎ እምቢ አለ። ገባ 2020 ላይ ኦቨር ቫሊዩ ነው ገንዘቡ እና ሬቱን ዩኒፋይ አድርጉት ከብላክ ጋር በጣም ስለተለያየ ማለት ነው። ለዚህ የሚያበድረ ሰውዬ ገንዘቤ አንተ 57 ነው ብሎ ብላክ ላይ 100 ምናምን ከሆነ ማለት በዛ ገንዘብ የምትከፍለው ከሆነ አያዋጣውም። ለዚህ ማንም አያበድርህም አይነት ነገር ማለት ነው። ድጋሚ ደግሞ 2018 ላይ ደግሞ ኢንተርቬንሽን ቀንሱ ተብሎ ነበር። ቼንጅ አላደረጉትም። ስቲል ፍሎት አላደረጉም። ፕሪኮንዲሽን ያስቀመጡት ፉሊ ፍሎት ለማድረግ ማለት ነው። ኦንሊ ቲንግ አሁን ያደረጉት ሜጀር ቼንጅ ያደረጉት በ4 ይር ተርም ማለት ነው። ገንዘቡን ከሰጣችሁን እሺ ያላችሁትን እናደርጋለን ብለው በማይልስቶን ኤቭሪ ይር እየመጣ IMF እየጎበኘ ነው ቀጣዩን ገንዘብ እየለቀቀ ያለው። ቼክ አውት ኒውስ በአንድ የወላ ገንዘቡን አልለቀቀም። እና ፉሊ ፍሎት ለማድረግ በመጀመሪያ ደረጃ ዴት ሪስትራክቸር መሆን አለበት። የውጭ ሀገሮች ለሌላ ሀገር ሲያበድሩ በዩሮ ቦንድ ነው የሚያበድሩት። ያን ዩሮ ቦንድ ደግሞ ሪስትራክቸር ለማድረግም ምንም ለማድረግም የትኛውም ሀገር ቻይናም ትሁን ምንም ትሁን የግድ IMF አፕሩቭ አድርጎ የሚፈርማቸው ፊርማዎች አሉ። ገባ አለበለዚያ አይሆንም። አንድ እሱ ነው፣ እነሱ ናቸው ሪስትራክቸር። ሌላው ደግሞ ኢኮኖሚክ ስቴቢሊቲ እንፈልጋለን ፍሎት ከማድረጋችን በፊት ብለው ነው ጋቨርንመንት መጨረሻ ላይ እዚህ ላይ እንድጨምርበት አንድ ዩሮ ቦንድ ፔመንት ነበር አለ ኢንተረስት ሬቱ 30 ምናምን ሚሊዮን ዶላር ኢትዮጵያ ዲፎልት አደረገች ሚስ አደረገች ተብሎ ቢግ ኒውስ ነበረ። ኢቭን ሬቲንጉም ወድቆ ነበርና ከዚህ ጋር እያያዛል ማለት ነው። ኦፍ ኮርስ ብዙም እያያዝ ነገር አለው። ኤፍዲአይ ራሱ ወደዚህ ነገር እንዳልመጣ ያለው ሶቨሬን ዌልዛቸው የወደቀበት ምክንያት ቢካዝ ኦፍ ኮንፍሊክት ነው። ኤፍዲአይ ላይ ቤዝ ያደረገ ሶቨሬን ዌልዝ ስለሆነ ያቋቋሙት። ብሉምበርግ ላይ ቢቢሲ ላይ ምናምን ነበር አድቨርት ሲያደርጉት የነበረው። ያን አናሳልፈውና በዛው የኢትዮጵያን ትሬጀሪ ቦንድ ምናምን ሬቲንጉን እስቲ አንተም ሂድበት። ቴንክ ዩ ኒሃም ኢንተረስቲንግ አይዲያ። እስቲ ሰዓትም እየሄደ ስለሆነ 3 ሰዓት ላይ እኔም ከላይቭ ላይ እወጣለሁ። ሀፍ አን አወር አለን። እስቲ ወደ ሌላ ሀሳብ እንሂድ። ብዙ አይነት ችግሮች አሉ ኢትዮጵያ ውስጥ። ለምሳሌ ምርጫ እየመጣ ነው። አይመን እዚህ ጋር ትንሽ ኮሜንት ላድርግበት። እኔ እድሉን ስላላገኘሁ ከአሁን ቀደም ኦኬ ኮመንት አላደረግክም አይደል? ወደ ሌላ ርዕስ ከመግባት በፊት ብዬ ነው። ኦኬ ሂድ። እሺ አንድ እሺ 3 ደቂቃ አለ። ኦኬ አይመን ታንክ ዩ ሶ ማች። ሶ እንደ አጠቃላይ አሁን ይሄ ከኢኮኖሚ ጋር በተያያዘ ያለው ነገር በተለይ ይሄ ከአይኤምኤፍ ጋር የተያያዘው ዳታ እንደ እውነቱ ከሆነ ግራውንድ ላይ ሪፍሌክት ያደርጋልን ብዬ አላስብም በግሌ። ምንድነው አሁን ለምሳሌ ፕሮጀክሽን ምናምን ሲሰሩት ፓስት ሂስቶሪካል ዳታ ላይ ተመስርተው ነው የሚሰሩት። ሶ ለምሳሌ ዩሲ ኢቭን አብይ አህመድ ከመምጣቱ በፊት የነበረውን የጂዲፒ ዳታ የግሮዝ ሬት ዳታ ምናምን ተጠቅሞ ነው ፕሮጀክሽን የሚሰራው እና እዛ ላይ ሰርተህ የራሱ የሆነ ፕሮጀክት ማድረጊያ ሜተድ አለ። እሱን ተጠቅመው ሲያመጡት ከፍ ሊል ይችላል። ዊች ሚንስ ግራውንድ ላይ ያለውን ይሄ ኳሊቴቲቭ የሆኑ ዳታዎችን ይሄ ኮንፍሊክት የሴኩሪቲ ኢሹ ምናምን ከንሲደር አያደርግም። እንዳለ የሂስቶሪካል ቁጥሮችን ብቻ ስለሆነ ከንሲደር የሚያደርገው ሪፍሌክት አያደርግም ነው። እኛ እያለፍንበት ያለነውን ሲቹዌሽን ሪፍሌክት አያደርግም። አንድ እሱ ነው። ከዛ በተጨማሪ ጂዲፒ ኢን ፈርስት ፕሌስ የሂውማን አሁንም ግራውንድ ላይ ያለውን የሂውማን ዌልቢንግ ሪፍሌክት አያደርግም። በተወሰነ መልኩ እሱን ነገር ያንጸባርቃል ተብሎ የሚታሰበው ሜዥር ይሄ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ የሚባለው ነው። ያ በተሻለ ሁኔታ አትሊስት ይገልጸዋል ምድር ላይ የህዝቡን ሁኔታ ተብሎ ይታሰባል። እና እሱ ደግሞ አሁን ለምሳሌ የቅርብ ጊዜ ሪፖርት በ2024 የወጣው መልቲ ዳይሜንሽናል ፖቨርቲ ኢንዴክስ አይ ቲንክ የዩናይትድ ኔሽን ዴቨሎፕመንት ፕሮግራም ከኦክስፎርድ ዩኒቨርሲቲ ጋር ተባብሮ ነው የሚያወጡት እና በዛ መለኪያ መሰረት ኢትዮጵያ አይ ቲንክ ከ73% በላይ የሚሆነው ህዝብ መልቲ ዳይሜንሽናሊ ፑር ነው። ዘርፈ ብዙ ድህነት ውስጥ ነው ያለው። እንዴት ነው እሱ ነገር የሚለካው? ብዙ ነገሮችን ያካትታል። ይሄ ከጥሬ ገንዘብ በተጨማሪ ኳሊቲ ኦፍ ላይፍ ኢን ኤሰንስ ቤትህ እንዴት ነው? ቤትህ ስንት ክፍል አለው? ሽንት ቤት ትጠቀማለሁ? እንደዚህ አይነት ይሄ ሪል የሆኑ የሂውማን የለም ይሄ የሰውን የኑሮ ሁኔታ
የሚገልጹ ነገሮች ናቸው። የትምህርት ሁኔታ፣ የአመጋገብ፣ የኒውትሪሽን ሁኔታ፣ ኤሌክትሪሲቲ ቤትህ መብራት አለው ወይ የለውም ወይ ምናምን እንደዚህ የሚሉት ነገሮች ግራውንድ ላይ ያለው ነገር ሪፍሌክት ስለሚያደርግ እሱ የተሻለ ነው። በሱ መሰረት ደግሞ ከ73% በላይ የሚሆነው ህዝብ መልቲ ዳይሜንሽናሊ ፑር ነው። ኢማጂን ዩ ሲ ላይክ 20% ብቻ ነው ከዛ ውጭ ያለው እና ሪያሊቲው እሱ ነው። ባይ ዘ ወይ ምድር ላይ ያለው ነገር እሱ ነው። በዚህ ሁኔታ ላይ ነው ያለው ህዝቡና ፋክቱ እንደዚህ በሆነበት ኢኮኖሚ እያደገ ነው፣ ህዝቡ እየተለወጠ ነው፣ ኮሪደር ልማት እያለማን ነው ምናምን it's just fake እንደ እውነቱ ከሆነ it's just fake። ግራውንድ ላይ ያለውን እውነት ብንቀበል ነው የተሻለ የሚሆነው። ከዛ በተጨማሪ ድህነት የሚባል ነገር አለ፣ ሂውማን ራይት የሚባል ነገር አለ። እነሱ ነገሮችም ከግምት ውስጥ ይገባሉ። ስለ እድገት ካወራን እነሱም ከግምት ውስጥ ይገባሉና እነዚህም ሁሉ ጠቅለል ስናደርግ ህዝቡ ሰፈር እያደረገ ነው። ይህን ሪያሊቲ ብንረዳ የተሻለ ይመስለኛል። በጣም አመሰግናለሁና እስቲ ወደ ሀሳብን ስለገለጽ በጣም አመሰግናለሁና እስቲ ወደ ሌላ ጉዳዮች እንግባ። አሚን ሀፍን አወራለኝ እና እዚህ ጋር እሱን አውርተን ከዛ በኋላ ሌላ ጊዜ ተመልሰን እናወራለን እና ሀገሪቷ ውስጥ ኤሌክሽን እየመጣ ነው እና the government is getting ready to run a campaign and to be elected to the office the second term. ሀገሪቷ ውስጥ ደግሞ there is no opposition party in the government. 99% ሲቱን ኮንትሮል የሚያደርገው ፕሮስፔሪቲ ፓርቲ ነው እና እስቲ አያና ይሄ ነገር እንዴት ነው የሚደረገው ብዬ ልጠይቅ እፈልጋለሁ እና ምንድነው የመንግስት ሀሳብ? እንግዲህ የመንግስትን ሀሳብ አላውቅም። ባይ ዘ ዌይ ሶሪ ልጆች እንትን እያልኩ ነበርና ካንድ ዲስትራክት ሆኛለሁ። እንትኑን የጂዲፒውን አሁን ከኔ በፊት የተናገረው አይ ቲንክ ትንሳኤ ከሆነ በጣም ጥሩ ያስቀመጠው ነገር አለ። ጂዲፒ ቀጥታ ከህዝብ ኑሮ ጋር ለማያያዝ ያስቸግራል። አትሊስት በከረንት ይር ቱ ይር በሆነ ደረጃ 2024 ጂዲፒ ጨምሯል። ስለዚህ ዳይሬክትሊ የሰዎች ሁሉ ኑሮ ስፔሻሊ የህዝብ ኑሮ በአግሪጌትም በአቨሬጅም ተስተካክሏል ብለህ ማሰብ አትችልም። ጂዲፒ ሞር ዲስታንት ነው የሀገሪቱን አጠቃላይ የፕሮዲውስ የማድረግና ኢኮኖሚ እንቅስቃሴ የሚለካበት ቱል እንደመሆኑ ማለት ነው። ከዛ በፊት የነበሩት የሚወሩትን ነገሮች ምናምን ሞር ገመድ ጉተታ ካልሆነ ምንም ትርፍም ያለው ስላልሆነ አይራደርናት ምርጫ እየመጣ ነው የሚለው የመንግስት ሀሳብ ምን እንደሆነ እንግዲህ የመንግስትን ሚዲያዎች እኩል ነው አክሰስ ያለን እና I can't tell you really የመንግስት ሀሳብ ምን እንደሆነ የሚያዋጣውና ትክክለኛው መንገድ ምንድነው እንዳያና በተለይ እኛ ሀገር ላይ ያለው አንዱ ትልቁ ኢቭን ኢኮኖሚውም ለወደፊት ለብዙ ነገር ትልቅ ቻሌንጅ የሚሆንብን ነገር መልቲ ፓርቲ ሲስተም መፈጠር አለበት። We cannot have dominion of one party in the political sphere። በጣም ትልቅ የሆነ ኤግዛጀሬትድ የሆነ ፓወር ያለው ሰፊ የሆነ አንድ ፓርቲ ኤክሴኪዩቲቭን የሚይዝበት ሂደት ካለ አሜን ሌጅስሌቲቭንም ይይዛል። አሰች ጁዲሽሪውም ኢምፓክትድ ይሆናል። ሶ ባላንስ ኦፍ ፓወር ማድረግ አትችልም። ትራንስፈር ለህዝብም አማራጭ አሁን ይሄን ኢኮኖሚ ላይ ብዙ አርጊው የምናደርገው ነገር አለ አይደል? ፍሎት ባይደረግ ኖሮ ቢደረግ ብዙ አርጊውመንት ሊኖር ይችላል። at the end of the day ግን አይ እንትና ይሄንን ነው የሚመርጠው ለሴ ትራያንግል የሱ ፍላጎት ወደዚህኛው አቅጣጫ ቢኬድ ነበር የሱ ፓርቲ ይሄንን ኢኮኖሚክ ስታንድ ይወስዳል የኔ ፓርቲ ይሄን ይወስዳል ብለ የተለያየ ነገር ትመርጣለህ ማለት ነው። to have that የፖለቲካል መድረኩ መስፋት አለበት፣ ምህዳሩ መስፋት አለበት። ምህዳር ደግሞ የሚሰፋው ስትሳተፍ ነው። የፖለቲካ መድረክ የሚሰፋው the platform expands when you use it, just like any platform. TikTok የሚጠቀመው ሰው 10 ሰው ቢሆን you would not know of TikTok. The more people use it, the wider it gets. የሰላማዊ የፖለቲካ ውድድርም መድረኩ more active የሆኑ participants በኖሩት ቁጥር እየሰፋ ይሄዳል ማለት ነው። እሱን ደግሞ በፓርቲሲፔሽን ነው። ሻን እያደረክ እየሸሸ ምርጫ ምን ትርጉም አለው የሚያሸንፈው ብልጽግና ነው እንትን የለም ያ የለም እንደዛ እያልክ ወደ ውጪ የምትቀር ከሆነ ወይም ደግሞ ተበጣጥሰህ 60 ፓርቲ ሆነክ ከምርጫ ቦርድ እና ከውጪ ድርጅቶች ከምናምን ከእንትን ዳቦ የወጣት ጦረተኛ የመሆኛ የሆነ ዝም ብለ ሲግኒፊካንት ፖለቲካል ፓወር ማትፈጥርበት
ብትቀናጅና ብትተባበር ራሱ ዩኒፋይድ የሆነ ፖለቲካል ፓርቲ ሆነ ሳይሆን የሆነ ፎር ሰም ኮዝ ልክ ቅንጅት አዲስ አበባ ላይ እንዳደረገው አይነት ዊክ የሆነ ዩኒቲ የምትፈጥር ከሆነ then you're not going to be the answer for our political question. So እሱን አስተካክለው ፖለቲካንም ደግሞ ከእንትን የበርታ ሰፈር የበርታ ማህበረሰብ ፓርቲ የወላይታ ፓርቲ የኦሮሞ ፓርቲ የትግራይ ፓርቲ የሚለውን አካሄድ የምትሄድ ከሆነ multinational federalism for administrative purpose ነው እንጂ administrative boundary ነው እንጂ your political agenda should be national political agenda ያላቸው major national competitive የሆነ ፓርቲ ከብልጽግና ጋር ሊወዳደር የሚችል ወንበር ሊሻማ የሚችል አሰች ለህዝብ ኦፕሽን ሊፈጥር የፖለቲካል ምህዳሩን ሊያሰፋ የሚችል ወደ መፍጠር የሚሄድበት መንገድ ካለ እሱ አዋጭነት አለ። ስለዚህ አንተ ከብልጽግና ጋር መወዳደር የሚችል ፖለቲካል ፓርቲ ኢትዮጵያ ውስጥ የለም ብለህ ነው የምታስበው? No, this is obvious. like በቁመናው የለም እኮ ነው ማለት በቁመናው የለም ስልህ to begin with national የሆኑ ፓርቲዎች አሁን መድረክ ምናምን የሚባል አለ መሰለኝ I think እና ካፋዋባው ምናምን ያሉበት መሰለኝ ነው እንደዛ አይነት ዩኒቲ አለ ማልቲናሽናል ሆኖ ሁሉን ማህበረሰብ ከቨር የሚያደርጉ ሆኖ ናሽናል አጀንዳ ይዙ በማኒፌስቶ በአስተሳሰብ በቅድ ደረጃ ናሽናል ሀገራዊ የሆነ አጀንዳ የያዘ ጠንካራ የሆነ ሁሉ ቦታ ኮምፒት ሊያደርግ የሚችል እንደዛ አይነት የለም we have like 60 ምናምን እኮ ፓርቲስ so ምንም አይነት ኮምፒቲሽን ሊሆኑ አይችሉም ዩዝፉል ኢዲየትስ እና ኮንትሮልድ ኦፖዚሽን ከመሆን ወይም ደግሞ የሆነ ጡረታ early retirement through political እንትን ካልመጣ በስተቀር they're not real significant የሆነ የፖለቲካል ለውጥ አያመጡም የተወሰነ 5-4 ወንበር እዚህም እዛም ይለቅማሉ either they're going to start working with government የሆነ አይነት ፓርቲ አለቆቻቸው ምናምን ፕሬዝዳንቱ ምናምን የሆነ ፖዚሽን ተሰጥቶት እንደዛ ሆነ ይኖራሉ እንጂ ሰብስታንሻል የሆነ የፖለቲካል ኦፖዚሽን አቅርበው ህዝቡ ከዚህና ከዚህ ምን ልምረጥ ብሎ መርጦ ፓወር ኤክስቼንጅ የሚደራረጉበት ዲሞክራሲን ኤክስፒሪየንስ ፉል ሰርክል ዲሞክራሲ አይደለ ይሄንን ኤክስፒሪየንስ እንድናደርግ ምህዳር የሚያሰፋልን ነገር አይታይም 60 ትንንጥዬ ፓርቲዎች እዚህም እዛም እንደ ሴል አታች ዲታች ያደርጋሉ and there is one enormous national party from end to end 86ቱንም ብሄር ውስጥ ያካተተ ለሁሉ የሙሉ ሀገር የሚወዳደር over 10 million ሜምበር ያለው ስትራክቸር ያለው ገቨርንመንት ይዞ ያለ ፓወርፉል የሆነ ፓርቲ so ግን እስቲ አንድ ጊዜ ያ ለመደረግ መንግስት ፖለቲካል ፓርቲዎች ለምሳሌ ፖለቲካል ፓርቲዎች ኢትዮጵያ ውስጥ ብዙውን ጊዜ በብሔር ነው ራሳቸውን ኦርጋናይዝ የሚያደርጉት ኦሮሞ ፌደራሊስት ኮንግረስ ኦሮሞ ሊበሬሽን አርሚ ቲፒኤልኤፍ እንደዛ ነው ራሳቸውን ኦርጋናይዝ የሚያደርጉት እና ላይክ አሁን አንተ እንደምትለው ከሆነ ይሄ ነገር ነው ችግር የሆነው ኢትዮጵያ ውስጥ እንደዛ ራሳቸውን ኦርጋናይዝ ማድረግ የለባቸውም ከመንግስት ጋር ለመወዳደር ነው የምትለው አንተ? አዎ ከዛ አይነት ኦርጋናይዜሽን የሚገኘው ፕሮዳክት ሪሊ እርስ በርስ ለመጠላለፍ እና እዛው ቀጫጫ ሆኖ ለመቅረት ካልሆነ በስተቀር እንትን የለውም ዩኒፋይ ማድረግ አለባቸው አጀንዳዎቻቸው they should be the same political agendas are human beings ተመሳሳይ ነው አይደለ ኢኮኖሚ አይደል የመብላት ያለመብላት የንግድ ነገር ነው very very common የሆኑ ቤዚክ የሆኑ ነገሮች ናቸው የሚስማሙባቸውን አንድ አድርገው ሀገራዊ የሆነ ትልቅ ፓርቲ ሳይዘብል የሆነ out of the 500 something parliament seats በሁሉም ቦታ ሊወዳደር የሚችል at least 80% of the seats ላይ ኮንቴንድ አድርጎ ሊቀርብ የሚችል giant የሆነ ሁለት ፓርቲ ቢኖር ሶስተኛ አራተኛ የሆነ ትንንሽ ቢኖሩም it's okay they know ዝም ብሎ ፍሪንጅ የሆኑ ፓርቲዎች ማለት ነው at least ግን A and B የሚባል ኦፕሽን ሊሰጥ የሚችል እንደዛ አይነት ፓርቲ ማቋቋም አለበት እነሱ አሁን within those small parties of the 60 of them እዛች within that small party ማለት ነው እዛ ውስጥ ፖለቲካ ይጫወታሉ ማን ነው ሊቀመንበር ማን ነው ጻፊ ማህተሙን እንትን በድንች እናርገው ወይስ ፕላስቲክ የሚል የእቃቃ ጫወታ የሆነ they're pulling each other's chain while they remain very small and insignificant quite honestly insignificant አይደለ so እስከዛ መውጣት አለባቸው ሞር አጀንዳ ላይ ፎከስ ያደረገ ኦኬ ወመወዳደረው ኦሮሚያ ውስጥ ነው ኦኬ ካፋው ነኝ አባው ነኝ ወመወዳደረው ወለጋ ውስጥ ነው አምቦ ላይ ነው ወይስ
ቢሾፍቱ ነው ድሬዳዋ wherever I'm competing okay this is የምርጫ ዞኔ ነው አስተዳደሬ ማለት ነው አይደለ and ለዛ አካባቢ ህዝብ ይሄ ጥያቄ አለኝ and as a whole ደግሞ ለኦሮሚያ እንደ ክልል ይሄ ጥያቄዎች አሉ ኦሮሚያ ጨፌ ውስጥ መወዳደር ፈልጋለሁ but on as a nation ደግሞ በፓርቲው ደግሞ as a nation ያለው ያንን ጥያቄ ያንን አላማዎች ያካተተ ሀገራዊ የሆነ ሐሳብ እቅድ ያለው እሱ የሚያስተሳስረው እሱ ገቨርን የሚያደርገው አይነት ፓወር ሆኖ ከተገነቡ ኮምፒት ያደርጋሉ እሱን ለማድረግ ከመንግስት በኩል የሚጠበቅ ነገር አለ በተለይ ማዕከለኛውና የታችኛው የመንግስት መዋቅር ክሊር የሆነ ይሄ ሰርቫይቫሊስት የሆነ ፖለቲካል ነው እኔ ስልጣን ከለቀኩ ምን ኑሮ አለኝ ብሎ የሚያስብ ለመኖር ፖለቲካ ውስጥ የገቡ ሰዎች ያሉበት ስለሆነ ሰዎችን ማንገላታት መዝጋት ምን ማለት ማሰር እንዳይኖር እሱ ሜጀር የሆነ ኤፈርት out of their way ሄዶ የመንግስት ተቋማት እና የምርጫ ቦርድ መስራት አለባቸው እነሱ ደግሞ በራሳቸው you know what am I doing in politics if I know for a fact for the next 5 years የሚኖረው ምርጫ ላይ if I know for a fact I will have minimal to no effect in the political sphere why can't I change የሚለው ነገር መስራት አለባቸው and ሌላኛው ደግሞ መንግስት ውስጥም ተቃዋሚ ፓርቲዎች ውስጥም ሆነው they are participating in peaceful political forum election እና political forum ይሳተፉ ናቸው but they have hedge ያደርጋሉ you know what hedging is right an investment they are hedging with guns you know peaceful political ምርጫ ውስጥ ተሳታፊ ናቸው ግን ደግሞ እንትን ሌላ ቦታ ደግሞ መድበዋል የጦር መሳሪያ እንትን ላይም ደግሞ መደብ አላቸው ተሰሰር አላቸው ንግግር አላቸው even within the government የሆኑ አንዳንድ ሰዎች ማለት ነው ከዛ መወጣት አለበት Yeah, that actually doesn't make any sense. I mean, you can't be in, you can't like በመሳራም በሰላማዊ መንገድም አንተ መሳተፍ አትችልም የፖለቲካው ስፔስ ውስጥ እና አንተ የምትለው ነገር it actually makes sense. Like አንተ ኦሮሞ ፌደራሊስት ኮንግረስ ብለህ ራስህን አደራጅተህ አማራ ክልል I mean on the national stage አማራ ክልል ይመርጠኛል ወይ ደግሞ የአማራ ህዝብ vote ያረጋኛል ብለ መታሰብ ከሆነ this is madness it doesn't make logical sense and እስቲ ለሌላ ሰው ሐሳብ ልስጥና ትራንጎ እስቲ ምን ትላለህ ትራንግል ይናገር አው ከስር አንድ ኮሜንት አይቻለሁ የምን ምርጫ የሚላለ አንተ I think ዋግጅራ እናንተ ምርጫ አይደለም እናንተን ለህክምና ነው የምንፈልጋችሁ because ጤነኛ ነገር ያደርጋችሁ ስላልሆነ ለጤነኞች ነው ምርጫ ትራንጎ እስቲ ምን ትላለህ አንተ this one እኮ ትንሽ ኮንትሮቨርሻል የሆነ ጉዳይ ተፈጥሯል because ኦቦ በቀለ ገርባን ማየት እንችላለን ኢቨን ጀዋርን ማየት እንችላለን ፖለቲካል ፕሮሲኪዩሽን ላይ ነበሩ ሀገር ጥለው ወጥተዋል አሁንም ራሱ ፓርላሜንታሪ ኢሚኒቲ የነበራቸውን ክርስቲያን ታደለ እነሱንም ማየት እንችላለን እና አሁን ራይት ናው ያለው የኢትዮጵያ ፖለቲካ ምህዳር ነው የሚባለው ቃሉ እሱ የሚባለው ነገር ሲቪል የሆነ ዲስኮርስ ለማድረግ ፓርቲ ኦርጋናይዝ ለማድረግ የተመቻቸ ሁኔታ የለም አባሎቹም ይታሰራሉ አያና እንዳስቀመጠው አይደለም የተወሰኑ ህብረ ብሔራዊ ለመሆን የሚሞክሩ ፓርቲዎች አሉ ፕራይመሪሊ እናትና ነፃነትና እኩልነት የሚሉ ፓርቲዎች አሉ ሁለት ሊስት ኢዜማ ሞር ላይክ አላይድ እና ቢመሆንም ከጋቨርንመንቱ ጋር እንደዚህ አይነት እንቅስቃሴዎች አሉ ግን አሁን ያለው ላንድስኬፕ ለስ ቢ ሆነስት እና ዴሞክራቲክ እንዳለመሆኑ ፍሪደም ኦፍ ስፒች ምናምን ኤኒ ካይንድ ኦፍ ዴሞክራቲክ ራይት በሌለበት ሲቹዌሽን ላይ ሰውን ምረጥ አትምረጥ መጨቃጨቁ ትርጉም የለውም የፖለቲካ ዲስኮርሳችንም ሞር ፎከስ ያደረገውም and rightly so ሚሊታንት ግሩፖች ላይ ነው ስለዚህ የሚመጣው ቀጣይ ምርጫ ፕሮሲጀራል ጀስት በየ5 አመቱ ያው ዶነር ስቴቶቻችን እና አሜሪካም የዩኤን ዴቨሎፕመንት ፕሮግራም ነበር ላስት ምርጫ ስፖንሰር ያደረገን የታተመውም ዩኤኢ ነበረ ስለዚህ ስፖንሰሮቻችንን ለማስደሰት እንደ ስፖርት ቶርናመንት ምናደርገው ያው ብልጽግና ስንት ታይም አራውንድ 90 ስንት ያሸንፋል ብለን ሜቢ ቁማር ልንይዝበት ቤት ልናደርግበት እንችላለን እንጂ for the last I don't know any time in history ኢትዮጵያ ውስጥ fair and free election maybe 97 ልንል እንችላለን እሱም ኤንዲንጉን እናውቀዋለን ሪሃሽ ማድረግ ያስፈልግም on top of thatም ኢትዮጵያም አሁን ያለው ሲቹዌሽን አንዱ መጥፎ ዴሞክራቲክ ፕራክቲስ ምንድነው ፓርላሜንታሪ
ስለሆነ ፓርቲው ይመረጣል በሚል ኦር ሜቢ አዲስ ሰርፕራይዝ ሜቢ መንግስት ካሳየን ወደ ፕሬዚደንሻል ከዞረ ኢንተረስቲንግ ይሆናል እንጂ እስካሁን ባለው ፕራክቲስ ፓርላሜንታሪ ስለሆነ ፓርላሜንታሪ ሲሆን ደግሞ ገዢ ፓርቲ ከገዢው ፓርቲ ነው ሰው አፖይንት የሚደረገው ጠቅላይ ሚኒስትርም ከንቲባም ሁኤቨር በየሎካል በየሪጂናል እና በየናሽናል ሌቭል። በዛም ምክንያት ብዙም እንዴት ነው አጀንዳን ሸጠ ሳይሆን ፓርቲው በአጠቃላይ ብዙ ሀገሮች ብዙ ኮራፕት ሀገሮች እንደሚደረገው የአንድ ፓርቲ የበላይነት ያለበት አካሄድ ኦን ታፕ ኦፍ ዛትም ኢቭን ህገ መንግስቱ አሜንድመንት ካስፈለገው አዶኖ ምን ያሎቻችሁ እንደምታውቁ የፕራይም ሚኒስተራችን ላይ የሀገሪቷ ኮማንደር ኢን ቺፍ ላይ ተርም ሊሚት የለም። የኮማንደር የእንትና ምንድን የሚባለው ሄድ ኦፍ ስቴት እና ሄድ ኦፍ ጋቨርንመንት ይባላል። ሄድ ኦፍ ስቴት ፕሬዚዳንቱ ላይ ተርም ሊሚት አለ። አሁን ባለፈው የወጡት ሴትዮ አሉ፣ ይቅርታ ሴትዮ ማለት ናቸው ዶክተር ማን አውቃችኋቸዋል። ብቻ ከእሳቸውን በፊት የነበሩትም ድሮ የምንነጓሶም 6 ዓመት መሰለኝ ፋምናት ምስቴክን ሄድ ኦፍ ስቴት እንደመሆናቸው ሴሬሞኒያል ሮልም ቢሆንም ፓርላመንት ኦፕን ያደርጋሉ፣ የተለያዩ ሮሎች አላቸው። ግን ሄድ ኦፍ ጋቨርንመንት ላይ የኢትዮጵያ ህገ መንግስት ተርም ሊሚት የለው። ለዛ ነው መለስ ዜናዊ 20 ዓመት ሲመራ የነበረው። እንዶ ቢ ሰርፕራይዝድ እንትናም ለሚቀጥሉት ጊዜያቶች አብይም አስሎንጋ ሲለብስ የሚወጣ አይመስለኝም። ቢካዝ ምንም ተርም ሊሚት የለም። ይሄን ደግሞ ይታያላችሁ። ይሄን ፕራክቲስ ፑቲን ላይ ራሽያ ላይ ታያላችሁ። እንደውም ራሽያ ላይ ነበረው ተርም ሊሚት 1 ዓመት ላይ 1-2 ተርም ሜድቬዴቭ የሚባል ምክትል ነበረው። እሱ ፕሬዚዳንት ሆኖ ሄድ ኦፍ ስቴት ሆኖ ያኛውን ሄድ ኦፍ ጋቨርንመንት አድርጎ ተጫውተዋል። ኢትዮጵያ ላይ ግን እንደዛ መጫወት የማያስፈልጋቸውም እንደ ዩጋንዳ እንደ ብሩንዲ ምናምን እንደሚታየውም ተርም ሊሚቱንም ኤክስተንድ እንደማድረግ አሁን እነሱ ጋር ተርም ሊሚቶች አሉ። አንድ ፕሬዚደንሻል ናቸው፣ ተርም ሊሚቶች አሉ። ግን እነሱ ጋር አትሊስት ያን ኤክስተንድ ያደርጉታል በተለያየ ሪዝኒንግ ህገ መንግስቱንም አመንድ ያደርጉታል። ኢትዮጵያ ግን እንዳልኳቸው ቅድም ስለሌለ ጀስት ፕሮሲጀራል ነው። የሰውም ራሱ ሲቹዌሽንም ስትመለከተውም ዴሞክራሲውም ቅድም ያልኳቸው ሜጀር አክተሮች ምንም መንቀሳቀስ የማይችሉበት ሌላ አይ ቲንክ ሄጂንግ ላልከው አክቹዋሊ እንደውም ብልጽግና ከኢህአዴግ የወረሰው ሄጂንግ ምንድን ነው? የጋቨርንመንት ሪሶርስን ሩሊንግ ፓርቲ ነው፣ ግን ጋቨርንመንት ሪሶርስን የጋቨርንመንት ፐርሰኔልን እንደራሱ ይጠቀማል። አሁን ለምሳሌ በጣም ትልቁ አይ ቲንክ ፖለቲካል ፋለሲ ያየሁት የዚህ መንግስት ላይ አርሚው የፖለቲካ አቋም የለውም፣ እንደው ፖለቲካሊ ኒውትራል ነው የሚለው ስቴትመንት አለ። ግን አሁን ጦርነቱ ምናምን ገፋ ሲል በጣም ያሳዘነኝ አንዳንድ ኦኬዥኖች ላይ ከተመለከታችሁ የኦሮሚያ ብልጽግና ቅርንጫፍ ኦዲፒ ድሮ ኦፒዲዮ የነበረው ላይ ጀነራል ይልማ መርደሳ ገስት ኦፍ ኦነር ምናምን ተገኝቶ ሲጫወት ታያላችሁ። አበባው ታደሰ የአማራ ብልጽግና ላይ ሲጨልፍ ሲጨፍር ሲጫወት ያው አቴንድ ሲያደርግ ፕሮፐር ኮንቬንሽኖችን ሲሳተፍ የተለያዩ ነገሮችን ሲያደርግ ትመለከታላችሁ። አሁን ይሄ ማለት እንዴት ነው? ይሄ ፖለቲካል አሪና ነው፣ ፖለቲካል ሰምት ነው። ፖለቲካል ሰምት ላይ የሚሊተሪ ፐርሰኔል እንደዚህ ኢንቮልቭ አያርጉም አልተባለም ወይ? ህገ መንግስቱ ላይ አምናት ሹር እንደዚህ አይነት ሪስትሪክሽን ካለ ወር እንደዚህ አይነትም ቶፒክ የሚያነሳ ግን ኢንጀነራል ስትመለከት ግን ኢትዮጵያ ውስጥ የነበረው አሁንም ያለው ነገር ሩሊንግ ፓርቲ ጋቨርንመንት ነው። ስለዚህ የጋቨርንመንት ሪሶርስን የጋቨርንመንት ፐርሰኔልን የጋቨርንመንት ኤኒቲንግ ሄጅ እያደረገ ሩሊንግ ፓርቲው እየተጠቀመ አይ ዶንት ኖ ኢፍ አም ዩዚንግ ኢት ራይት እንዳልል በራስ በመጣው ነው አያና። ግን እኔ ምን መሰላችሁ አንድ ኮንክሉድ ላድርግ እዚህ ጋር እህትና ወንድማማቾች መሻወር አያስፈልግም። ባይዘው ችግሮቻችን በጣም ብዙ ችግር ነው ያለው እና እዚህ ጋር እኛ ስለዋሸን በቃ የመጨረሻ ሰውን ዲበንክ ለማድረግ ከዚህም ከዛም ስታት እያመጣን ይሄን አውቃለሁ ብለን ስላወራን ሪያሊቲውን አይቀይረውም። does not change the fact አድሚት ማድረግ አለብን። there is a big problem። በኤሌክሽኑም ብትመጣ ችግር ነው፣ በኢኮኖሚ ብትመጣ ችግር ነው፣ በጸጥታው ብትመጣ ችግር ነው። ሶ ችግሩን አድሚት አድርገን ወደ ሶሉሽን እንዴት እንሄድ፣ እሱ ላይ እንዴት እናስተካክል፣ አንተ ምን ትላለህ፣ ሶሉሽን እስቲ ፕሮፖዝ እናድርግ፣ እንዋይ እንጂ ችግር የለም ኤቭሪቲንግ እንትን ነው ተቃዋሚዎቹ ላይ ብሌም ማድረግ ምናምን። that's what ፑቲን ዳስ ባይ ዘ ዌይ። ፑቲን የሆነ አንድ ፌመስ ተቃዋሚ ገሏል ሳይቤሪያ ጉላግ ውስጥ ወስዶ ምናምን ወዝ ኢንተርናሽናል ኒውስ ነው። ኢትዮጵያም አሁን ፕሮባብሊ ትሰማላችሁ። ጦርነትም ሞስት ላይክሊ ከሰሜን በኩል ከሻዕቢያ ምናምን መምጣቱ አይቀርም። ኤሌክሽኑ ጀስት ላይክ ላስት ኤሌክሽን 2021 ላይ እንደነበረው ትግራይ መሀል እንደነበረው ኤሌክሽን እንደነበረው ያሁንም ብዙም በጋጋታ በምናምን ዋናዎቹ ሰዎች ታስረው ስለሚያልቅ ብዙም እኔ እንደ ትልቅ ኢሹ አላየውም። ፖለቲካ ደግሞ ኢኮኖሚ ነው። ሶ ጀዋር አነሳው የኢኮኖሚ ክራይሲስ ምናምን አነሳው።
it doesn't make it false, it doesn't make it እንትን conspiracy or it doesn't make it any kind of የሀገር ክህደት whatever terminology labeling ለመጠቀም እና ደግሞ ዳይሬክሽን መስጠት ምን ማለት ነው? አንድ ሰው አይ ፖለቲካውን ከኢኮኖሚ ጋር አገናኝታልና actually ኢትዮጵያ ውስጥ ብቻ ነው ኢኮኖሚ ፖለቲካ ነው። አሜሪካ ላይ ያየን ነው። አሁን ትራምፕ ሲመረጥ ምንድነው ያለው? ኢንፍሌሽኑ ፋይት አደርጋለሁ፣ ታክስ ቀንሳለሁ ብሎ መጣ። አሁን ደግሞ ያለው ፖሊሲ ደግሞ ታሪፍ ምናምን እንደዚህ that is part of that። ስለዚህ ጀዋርም ኤኒባዲም ዲስከስ ማድረጉ እንደውም የፖለቲካውን ማደግ ነው የሚያመላክተው እንጂ መውደቅ አይደለም። ቴንክ ዩ አይማን ቆንጆ